ይህንን ጥያቄ ሁሉ ጊዜ ራሳችንን ጠይቅ። ደስታችን ከእግዚአብሔር ጋር በመሆን ነው ወይስ በሌሎች ምክንያቶች? ትናንት የዘፈነ ሰው ዛሬ ዘማሪ ሊሆን ይችላል። ትናንት እልል ያለ ዱርዬ የነበረ ሰው ዛሬ እንደ ቅዱስ ጳውሎስ ሰባኪ ሊሆን ይችላል። በትናንት ኃጢያቱ በትናንት ማንነቱ ዛሬውን መለካት መገመት አንችልም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አላችሁ? አሜን። የአምላካችን እግዚአብሔር ስሙ የከበረና የተመሰገነ ይሁን። ዛሬ 10ኛ መሰላል መንፈሳዊ መሰላልን እንመለከታለን። ደስታ ይሆናል የምናየው። ደስታ ከ9 የመንፈስ ፍሬዎች አንዱ ነው። በዚህ በገላትያ መልእክቱ ምዕራፍ 5 ቁጥር 22 ላይ ቅዱስ ጳውሎስ ከዘረዘረልን የመንፈስ ፍሬዎች መካከል አንዱ ነው። ሰው የመንፈስ ፍሬ ከሌለው መዳን አይችልም። ምክንያቱም የማያፈራ ዛፍ ይቆረጣል ብሎ ጌታችን በግልጽ ነግሮናል። ከመልካም ዛፍ መልካም ፍሬ ይወጣል፣ ከክፉ ዛፍ ደግሞ ክፉ ፍሬ ይወጣል። መልካም ፍሬ የማያፈራ ሁሉ ይቆረጣል ብሎ ጌታችን ነግሮናል። ስለዚህ አንድ ሰው ክርስቲያን ነው፣ ከግንዱ ተጣብቋል፣ ቅርንጫፍ ሆኗል በጥምቀት። ፍሬ ግን ማፍራት አለበት። ያ ቅርንጫፍ እስካላፈራ ድረስ ተቆርጦ ይጣላል ማለት ነው። ስለዚህ አንዱ ፍሬ ደስታ ነው። በህይወታችን ደስታ አለን ወይ? እንዴት ነው ደስተኛ ልንሆን የምንችለው? የደስታ ትርጉሙስ ምንድነው? ደስታ ስንል ምን እያልን ነው የሚለውን እናያለን ማለት ነው። የመጀመሪያው አፈጣጠራችንን ጀምረን ስንመለከት እግዚአብሔር አዳምን ሲፈጥረው በደስታ እንዲኖር ነው የፈጠረው። ያዘጋጀለት ቦታ የኤደን ገነት ነው። በዛን ያስቀመጠው። በዛ ሰላም ነው ያለው፣ ረፍት ነው ያለው። ምንም የሚያስጨንቅ ነገር የሚያሳስብ ነገር የለም። አንድና አንድ እግዚአብሔር ነው የሚታሰበው። በተፈጥሮ መደነቅ ነው። ለአንክሮ ለተዘክሮ አይደለ ተፈጥሮ የተፈጠረው ሌሎች ፍጥረታት። ስለዚህ በእነሱ እግዚአብሔር እናደንቃለን፣ እግዚአብሔር እንዘክራለን፣ እናስባለን ማለት ነው። በስርዓታቸው እግዚአብሔር እናደንቀዋለን፣ ደግሞ በህልውናቸው እግዚአብሔር እናስብበታለን። ግሩም ግብር ከያልን እንደነቅበታለን። ደግሞ የሚገርመው በገነት ብቻ አስቀምጦ አልተወውም። አይን ያላየችው ጆሮ ያልሰማችውን ነገር ደግሞ ያቺን ቦታ ያቺን ስፍራ አዘጋጅቶለታል። በህሊና ያልታሰበው ማለት ነው። በዚህ በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 ላይ ቅዱስ ጳውሎስ አይን ያላየው ጆሮ ያልሰማው ተብሎ እንደተጻፈ ብሎ እግዚአብሔር ለሚወዳቸው ያዘጋጀው እንደሆነ ተናግሯል። እግዚአብሔር ሁላችንንም ይወደናል። ያንን ፍቅር ደግሞ መልሰን ለሱ መስጠት ይኖርብናል። በጣም የሚያስደንቀው ግን ከነዚህ ሁሉ በገነት ከመቀመጥም አይን ያላየችውን ጆሮ ያልሰማችውን ስፍራ ከማዘጋጀት በበለጠ ግን እግዚአብሔር እኛን ልጆቹን ያደረገን። ልጅ መሆን በጣም ትልቅ ሀብት ስለሆነ ማለት ነው። የማይደራደሩበት የማይከራከሩበት ሀብት ነው። ስለዚህ እግዚአብሔር ልጁ አድርጎ ሲፈጥረን በራሱ ደስተኛ ህይወት እንድንኖር፣ ደስታ ፍጹም ደስታን ገንዘብ እንድናደርግ ፈቃዱ እንደሆነ ውዱ እንደሆነ መመልከት እንችላለን። አሁን ዓለም ላይ ስንኖር ደስታ ብለን የምናስባቸው እንደ እርካታ አይነት ነገር ነው ደስታ ብለን የምናስበው። ቅዱስ አቡነ ሺኖዳ እርካታ ለስጋና ለስሜቶቹ የተገባ ነው፣ በመብላት በመጠጣት በማየት በእነዚህ የሚገኝን አይነት እኛ ደስታ ብለን የምናስበውን እርካታ ነው ብለው ይነግሩናል። ደስታ ግን ለመንፈሳዊ ነገር የተገባ ነው፣ ለመንፈስ የተገባ ነው። በመንፈሳዊ ነገሮች መደሰት ነው ደስታ የሚባለው። አንድ ሰው በመንፈሳዊ ነገር ሲደሰት ነው ደስታ የሚባለው። ከዚህ ውጪ ደስታ ማለት ደስታ ብሎ መተርጎም አይቻልም። ምክንያቱም ደስታ ፍጹም ነው ደስታ። ስለዚህ አሁን የበለጠ ግልጽ ለማድረግ ደስታን በሁለት እንክፈለውና እንመልከተው። ቃሉን እኛ ማንኛውንም ይሄን የሥጋውንም ያለማዊን የመንፈሳዊንም ደስታ እያለን ስለምንጠቀመው ደግሞ ስማችን አምለሎቻችን ደስታ ስለሚሆን ደስታ በስንት ይከፈላል ብለን በሁለት ይከፈላል። ሐሰተኛ ደስታ አለ፣ ደግሞ እውነተኛ ደስታ አለ። ሐሰተኛ ደስታ መገለጫው የመጀመሪያው በሰው ውድቀት መደሰት ነው። ክርስቲያን በሰዎች ውድቀት የሚደሰት ከሆነ እየተደሰተ ያለው ደስታ ሐሰተኛ ደስታ ነው፣ ትክክለኛ አይደለም ማለት ነው። አሁን በሰው ጉድጓድ ውስጥ መግባት፣ በሰው እንጀራ መበጠስ፣ በሰው መጎሳቆል፣ በሰው ማጣት የምንደሰት ሰዎች አለን። መጽሐፍ ቅዱስ ግን በግልጽ መጽሐፈ ምሳሌ ምዕራፍ 24 ቁጥር 17 ላይ ጠላት ቢወድቅ ደስ አይበልህ፣ በመሰናከሉም ልብህ ሐሴት አያድርግ ይላል። ጠላት ነው። ጠላት ቢሆንም ግን በመውደቁ ደስ አይለን። ምክንያቱም ጠላታችንን እንኳን እንድንወድ የታዘዘን ክርስቲያኖች ነን።
ጠላቶቹ ሳለን በልጁ ሞት ታረቀን ነው የሚለው። እግዚአብሔር ጠላቶቹ ሳለን ይወደደን። ስለዚህ እኛም ጠላቶቻችንን እንድንወድ ታዘናል። እኔን መስለው አይደል ያለው እሱን ምን መስለው በዚህ ህይወት ጭምር ስለሆነ ማለት ነው። እኛ ጠላቶቹ ሆነን ሳለን ነው በልጁ ሞት የታረቀን። ስለዚህ እኛም እሱን ምን መስል ከሆነ የሱ አካል የሱ አባል ነን ብለን የምናስብ ከሆነ በደሙ ተዋይተናል የምር የምንል ከሆነ እውነት ክርስቲያን ከሆንን በጠላቶቻችን መውደቅ መደሰት የለም። የሚደንቀው ግን አሁን መጽሐፍ ጠላት ቢወድቅ እንኳን አትደሰት ይያለን እኛ በወዳጆቻችን ውድቀት ነው የምንደሰተው። ብዙዎቻችን ለወዳጆቻችን ጉድጓድ ስንምስ እንጀራቸው እንዲበጠስ ህይወታቸው ቀጥ እንዲል እንዲሰነካከል በዛ ደስተኞች የምንሆን ሰዎች አለን። የሰዎችን ህይወት የምናበላሽ ያመኑንን ሰዎች የረዱንን ሰዎች ውለታ የዋሉልን ሰዎች እኛ ምንም አንጠቀምበትም እንኳን ልንጠቀምበት ከኛ ህይወት ጋር ምንም ባይሆንም ግን እነሱ ሲያገኙ እነሱ ሲያምርባቸው ደስ ስለማይለን ብቻ የሰዎችን ህይወት እናበላሻለን። ይሄ ፍጹም ሐሰተኛ ደስታ ነው። ሐሰተኛ ደስታ ነው። እንዲህ ያለ ህይወት የሚኖር ሰው ክርስቲያን ነኝ ማለት አይችልም። ስለ እግዚአብሔር ምናምን አሳምሮ ሊናገር ይችል ይሆናል። ምናልባት 2 መጽሐፍ 3 መጽሐፍ አንብቦ ስለ እግዚአብሔር ቆንጆ ቃላት እያወራ ሰውን ሊያሳምን ይችላል። በእግዚአብሔር ዘንድ ግን እድል ፈንታ ጽዋ ተርታ የለውም። አይታወቅም በእግዚአብሔር ዘንድ። በመጨረሻ እግዚአብሔር አላውቅም ብሎ ይመሰክርበታል። አላውቅም ይላል። በእግዚአብሔር ዘንድ የምንታወቀው በሐሰተኛ ደስታ አይደለም ማለት ነው። በሐሰተኛ ደስታ አይደለም። ምክንያቱም ፍቅር በደልን አይቆጥርም ይላል አይደል? አንደኛ ቆሮንቶስ ምዕራፍ 13 ቁጥር 5 ላይ ፍቅር በደልን አይቆጥርም ይላል። እንኳን ያልበደሉንን ይቅርና የበደሉንን እንኳን እነሱን ይቅር ብለን ነው እሱ ይቅርታ ምን ጠይቀው እኛም የበደሉንን ይቅር እንደምንል አይደለም ነው አባታችን የስንጸልይ እኛም የበደሉንን ይቅር እንደምንል የበደሉንን ይቅር ሳንል እግዚአብሔር ይቅር ይበለን ወይም እግዚአብሔር ይቅር በለን ማለት በጣም ትክክል አይደለም። እግዚአብሔር እንደዛ አይነት ይቅርታም አናገኝም። ስለዚህ የመጀመሪያው ደስታ ሐሰተኛ ደስታ የሚባለው በሰው ውድቀት መደሰት ነው። በሰው ውድቀት መደሰት በጣም የተሳሳተ ነገር ነው። ለምሳሌ ሰው መንገድ ላይ ሲሄድ አንሸራቶት ቢወድቅ እንስቃለን አይደለ? ያስደስተናል ይሄ ነገር። በዚህ በትንሽ ነገር ይጀምራል። በዚህ መውደቁ ያላዘንለት ሰው በህይወት ሲወድቅ ልናዝንለታለን ብሎ ማሰብ በጣም አስቸጋሪ ነው። መላጥ፣ መተራረብ፣ ማፌዝ እነዚህ አይነት ነገሮች የመጡት በዚህ ምክንያት ነው። ይሄ ክርስቲያናዊ ህይወት የራቀው ወይ መንፈስ ቅዱስ የራቀው ሰው ህይወት ነው። በሰው በማንኛውም የሰው ውድቀት መደሰት፣ መሳቅ፣ መዝናናት በእግዚአብሔር ዘንድ ትልቅ ቅጣት ያስጠብቃል ማለት ነው። ሌላው በኃጢያት መደሰት ነው። ይሄ በኃጢያት ላይ ያለ ሌላ ኃጢያት ነው። ሰው ኃጢያት በመስራቱ ኃጢያት በማድረጉ የሚያገኘው ክፋት አለ፣ የሚያገኘው ቅጣት አለ። ደግሞ ኃጢያትን መስራት ሳይበቃው በዛ በሰራው ኃጢያት የሚደሰት ሲሆን ደግሞ አስቡት። ስለዚህ በኃጢያት ላይ ሌላ ኃጢያት መስራት ነው። እንደዚህ አይነት ሰዎችን መጨረሻቸው ጥፋት ነው፣ ክብራቸው በኖራቸው ነው፣ ሐሳባቸው ምድራዊ ነው ይላል ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 3 ቁጥር 19 ላይ። በኃጢያት ላይ ኃጢያት ነው ማለት ነው። ኃጢያትን በመስራት በዛ ላይ ደግሞ በመስራታችን ደግሞ ስንደሰት በኃጢያት ላይ ኃጢያት ይባላል። ይሄንን ኃጢያት ሰሎሞን ነው ያውቀዋል፣ በደንብ ነው የሚያውቀው። ብዙዎቻችን የሰሎሞንን ኃጢያት እንትን እናስቀምጣለን። ሰሎሞን እንኳን የወላ ሴት አግብቶ የለ ይላል ዝሙት የሚያምረው ሰው። እንደዚህ ያለ ሰሎሞን እንደዚህ አይነት ይሄን ያህል ሴት ያገባ ተብሎ የተቀመጠው እኮ እኛ እንድናገባ አይደለም ከዚህ ሰው ኃጢያት እንድንማር ነው እንጂ። ለምሳሌ ቅዱስ ጳውሎስ አሳዳጅ እንደነበረ ተጽፏል። ስለዚህ እኛ ቤተክርስቲያን እናሳድ ማለት ነው አይደለም። በጻፍ ቅዱስ ላይ የተቀመጡ የአባቶች ውድቀት የተቀመጠበት ምክንያት እኛ በእንደዚህ አይነት ኃጢያት እንዳንወርቅ በእንደዚህ አይነት ኃጢያት መውደቅ የሚያስገኘውን ቅጣትም እንድንማርበት ነው። ሰሎሞን እንዲህ ስላደረገ እኮ ጎበዝ አልተባለም፣ በእግዚአብሔር ዘንድ አልተጨበጨበለትም። እግዚአብሔር ቀጥቶታል፣ መንግስቱን ወስዶበታል። ከልጁ በኋላ እኮ አልሄደም እኮ። ከዛ በኋላ መንግስት ተከፍላለች። ይመኘ የነበረበት ይደነቅበት የነበረው ጥበብ ምን ጠቀመው? ምንም አልጠቀመው። ምን ይላል ሰሎሞን? አይኖቼ ከፈለጉበት አልከለከልኳቸውም ብሏል። ይህ በቃ ምንም የከለከልኳቸው ነገር የለም። ስለዚህ ይሄው አሁን እሱኛ የምናቀው የምንተችበት የሱን ህይወት ገንዘብ አደረገ ማለት ነው። እንዴ ከዛ ግን ምን እንደሚል ተመልከቱት። በዚህ መጽሐፍ ምሳሌ ምዕራፍ 14 ቁጥር 12 ላይ ለሰው አለ ቀን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት መንገድ ነው። ሰሎሞን ሁሉን መርምሮ ነው እንዲህ የሚለው።
አውቆ ነው እንደሚለው አይኖቹ ወደ ፈለጉበት ወደ ጽድቅም ይሁን ወደ ኃጢአትም ሲሄዱ አልከለከላቸውም ሁሉንም ማድረግ ላይ ሁሉንም እንዲያዩ ፈቅዶላቸዋል ስለዚህ ምን አየ እነዚህን ሁሉ ካየ በኋላ ከቀመሰ በኋላ ለሰው ቅን የምትመስል መንገድ አለች ፍጻሜዋ ግን የሞት መንገድ ነው በሳቅ ደግሞ ልብ ያዝናል የደስታን ፍጻሜ ለቅሶ ነው ሳቅ አለው ኃጢአት ደስ የሚል ነገር እኛውን እንደምናስ ያደረገ እንዳለው ማለት ነው መጨረሻው ግን ለቅሶ ነው መጨረሻው ግን የልብ ሐዘን ነው እርካታ የሌለው ነው ሰላም የሌለው ነው ፍጻሜው ሞት ነው አሁን ኃጢአቱ ላይ የሰለሞን ኃጢአት ላይ ትኩረት ከማድረግ በኃጢአቱ ምክንያት ያገኘውንና እንዲህ ያለ ሰው የሚመክረንን መስማት ላይ ነው ትኩረት ማድረግ ያለብን ምን ይያለ ነው እኔ ሁሉን ፈትኜዋለሁ አይቼዋለሁ የገጠመኝ ነገር ግን ለቅሶ ነው ሐዘን ነው ምን አይነት ሐዘን የልብ ሐዘን ነው ፍጹም ሐዘን ነው ሲል ነው ስለዚህ ይሄንን በደንብ ሲናገር ይላል 15:21 ላይ መጽሐፈ ምሳሌ ልብ ለሌለው ሰው ስንፍና ደስታ ናት አስተዋይ ግን አካሄዱን ያቀናል ልብ ስለሌለው ሰው ስንፍና ደስታ ናት አሁን በስንፍና አይደለም እየተደሰትን ያለ ነው በድካም አይደለ እየተደሰትን ያለ ነው ሐሰተኛ ደስታ ምንለው ባጭሩ ይሄንን ይመስላል ታዲያ መንፈሳዊ ደስታስ ምንድነው የሚለውን እንመልከት መንፈሳዊ ደስታ ከእግዚአብሔር ጋር በመገናኘት መደሰት ነው በዚህ በዮሐንስ ወንጌል ምዕራፍ 20 ቁጥር 20 ላይ ደቀ መዛሙርቱም ጌታን በዩ ጊዜ ደስ አላቸው ጌታን ባዩ ጊዜ ደስ አላቸው እግዚአብሔርን በማየት ደስ መሰኘት እግዚአብሔርን በመመልከት ደስ መሰኘት ቃሉን በመስማት ደስ መሰኘት ከሱ ጋር በመነጋገር ደስ መሰኘት የሱን ትእዛዝ በመጠበቅ ደስ መሰኘት ይሄ ነው እውነተኛ ደስታ ምንለው እንዲህ ይላችኋል ሲያጸናው ዮሐንስ ወንጌል ምዕራፍ 16 ቁጥር 22 ላይ እንደገና ያያችኋለሁ ልባችሁም ደስ ይለዋል እንደገና ያያችኋለሁ which means እነሱም ያዩታል ማለት ነው ልባችሁ ደስ ይለዋል ደስታችሁንም የሚወስድባችሁ የለም እዚህ በጌታ የሆነ ደስታ ፍጹም ደስታ ነው የልብ ነው ቅድም የልብ ሐዘን አይደል ያየነው አሁን ጌታን ስናገኝ ግን የምንደሰተው ደስታ ፍጹም ደስታ ነው ደግሞ ይሄንን ማንም ሊነጥቀን አይችልም ሰው በገንዘብ ደስተኛ ቢሆን ገንዘቡን ወይ በተፈጥሯዊ ወይ ደግሞ በሰው ሰራሽ መንገድ ሊያጣው ይችላል ወይ ሌባ ዘርፎት ያጣዋል ወይ ያበድሮት ያጣዋል ወይ ደግሞ ሳታ አቃጥሎበት እንደዚህ ወድሞበት ከስሮም ሊያጣው ይችላል ስለዚህ ደስታው እዛ ያቆማል ማለት ነው በጌታ የሆነ በእግዚአብሔር የሆነ ደስታ ግን ፍጹም ደስታ ነው አይታጣም አይወሰድም እሱም በማየት ያለ ደስታ ማለት እሱም ማየት ማለት ዝም ብሎ መመልከት ብቻ ይሄ አሁንኛ ማየት ብለን በምንረዳው መንገድ ብቻ እንዳልሆነ ሁላችንም ልብ ልንል ይገባል እመቤታችን ቅድስት ድንግል ማርያም በረከቷ ይደርብንና የሉቃስ ወንጌል ምዕራፍ 1 ቁጥር 47 ላይ እኛ ሙሉ ጊዜ የምንጸልየው ጸሎት ነው ነፍሴ ጌታን ታከብረዋለች መንፈሴም በአምላኬ በመናይቴ ደስ ይላታል ነነችው የሚያስደስታት ነገር ይሄ ነው መንፈሷ በጌታ በአምላካ ደስ ይላል ይሄንን የተናገረች ለኛም ጭምር ነው እኛም ደስታችን መሆን ያለበት እኛም የድንግል ማርያም ልጆች ነን የምንል ከሆነ ደስታችን በአምላካችን በመድኃኒታችን መሆን አለበት ማለት ነው ነፍሳችን እግዚአብሔርን የምታከብር መሆን አለባት ማለት ነው አሁን ጥያቄ ነው ደስታችን በማን ነው ከጌታ ጋር በመሆን ነው ወይስ በሌሎች ምክንያቶች ነው ደስተኝነታችን ደስታን ያገኘን ያለ ነው ይሄንን ጥያቄ ሁሉ ጊዜ ራሳችንን ጠይቅ ደስታችን ከእግዚአብሔር ጋር በመሆን ነው ወይስ በሌሎች ምክንያቶች ነው የምንደሰተው ምን ስናገኝ ነው ጌታን ስናገኝ ነው ወይስ ገንዘብ ስናገኝ ነው ዕውቀት ስናገኝ ነው ጓደኞቻችንን ስናገኝ ነው ወይስ እግዚአብሔርን ስናገኝ ነው ከሱ ጋር ስንሆን ነው ይሄንን ሁሉ ጊዜ አንድ ክርስቲያን ራሱን እየጠየቀ መኖር አለበት ሁለተኛው በንስሐና ኃጢያትን በማስወገድ የሚገኝ ደስታ ነው በዚህ በመዝሙር 50 ወይም በቅንፍ 51 ላይ በኢሶፕ ብርጨኝ ነጻማለሁ እጠበኝ ከበረዶም ይልቅ ነጭ ሆናለሁ ይልና ሐሴትንና ደስታን አሰማኝ የሰበርሃቸው አጥንቶቼ ደስ ይላቸዋል የተሰበሩ አጥንቶቻችን የተሰበሩ የህይወታችን ክፍሎች የተሰበረው ልባችን ደስታ የሚያገኘው የተሰበሩ አጥንቶቻችን ደስ የሚላቸው ሐሴትንና ደስታን እሱ እግዚአብሔር ሲያሰማን ነው ሲሰጠን ነው ከሱ ጋር ስንሆን ነው አንጻኝ ኢሶፕ የተባለ ማይነስሃ ነው ደስታ ነው በሱ የሚገኝ ይቅርታ ነው ከበረዶ ይልቅ ነጭ የምንሆንበት ነው የተሰነካከለው ማንነታችን የተሰበረው ህይወታችን ደስታ የሚያገኘው እግዚአብሔር ደስታንና ሐሴትን ሲያሰማን ነው
ስለዚህ ከኃጢአት በመንጻት የሚገኝ ደስታ ስንል ይሄንን ነው። ይሄ ማለት በተደጋጋሚ ከወደቅንበት ኃጢአት በተደጋጋሚ ከተሰናከልንበት ኃጢአት በእግዚአብሔር ቸርነት በእግዚአብሔር ፍቅር በእግዚአብሔር ይቅርታ ነፃ ስንሆን ነው ማለት ነው። ይሄ እጅግ የሚያስደስት ነው። ስለዚህ አንድ ሰው መደሰት ካለበት ንስሐ በመግባቱ ደስተኛ መሆን አለበት። ንስሐ በመግባት የመሰለ ደስታ የለም። ምክንያቱም ወደ መላእክት ህብረት ወደ ቅዱሳን ህብረት መጨመር ስለሆነ ማለት ነው። ከነሱ ጋር መገናኘት ስለሆነ ማለት ነው። ወደ ቤተክርስቲያን ምስጢራት ለመሳተፍ መብቃት ስለሆነ ማለት ነው በጌታ ቸርነት። ሌላው በኃጢአተኛ መመለስ የሚገኝ ደስታ ነው። በኃጢአተኛ መመለስ የሚገኝ ደስታ ነው። እንዲህ ይላል የሉቃስ ወንጌል ምዕራፍ 15 ቁጥር 7 ላይ እላችኋለሁ እንዲሁ ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል ይላል። ትልቁ ደስታ ይሄ ነው። የጠፋው በግ ሲመለስ ነው። የጠፋው ልጅ ሲመለስ ነው። ይህን የሰው ልጆች ብቻ ሳይሆን ቅዱሳን መላእክትም የሚደሰቱት ደስታ ነው። ቅዱሳን መላእክትም ብቻ አይደለም እግዚአብሔር አምላካችንም የሚደሰተው ደስታ ነው። በእኛ መዳን በእኛ በእርሱ እቅፍ ውስጥ መሆን ይደሰታል። አንዳንድ ሰዎች ግን በሰዎች መመለስ ደስ የማይላቸው ይኖራሉ። ልክ እንደ የጠፋው ልጅ ታሪክ በሉቃስ ወንጌል ምዕራፍ 15 ላይ እንደምናገኘው ያ ወንድሙ በወንድሙ መመለስና ልጁ ወንድሙ በመመለሱ በተፈጸመው ሥርዓት ፍሪዳ በመታረዱ ከፍቶት ነበር። ለኔ እንኳን አንድ ጠቦት አላረድክልኝም ብሎ ምላሽ ሰጥቷል። ዛሬም በቤተክርስቲያናችን እንደዚህ አይነት ነገር ይታያል። ሰው በመመለሱ ደስተኛ ማንሆን ሰዎች አለን። ትናንት የዘፈነ ሰው ዛሬ ዘማሪ ሊሆን ይችላል። ትናንት እልል ያለ ዱርዬ የነበረ ሰው ዛሬ እንደ ቅዱስ ጳውሎስ ሰባኪ ሊሆን ይችላል። በትናንት ኃጢያቱ በትናንት ማንነቱ ዛሬውን መለካት መገመት አንችልም። ቅዱስ ጳውሎስ ምን አለ? እኔ ትናንት የጌታን ቤተክርስቲያን አሳዳጅ ነበርኩ ብሏል። አሳዳጅ ነበር፣ አሁን ግን ተሳዳጅ ነው። ትናንት ክርስቶስን ያሳድድ ነበር፣ አሁን ስለ ክርስቶስ ይሳደዳል። ስለዚህ ትናንት አንተ አሳዳጅ ነበርህና ዛሬ አንተ መተሳደድ አይገባህም፣ ዛሬ አንተ ማስተማር አይገባህም አላሉትም ሐዋርያት። እውነት ነው አይተውታል። እውነት ጌታ ጠርቶት ነው አይደለም የሚለው ግን ከፍሬው ታወቀ። ለአህዛብ እግዚአብሔር የመረጠው ምርጥ ዕቃ እንደሆነ አወቀ። ተመልከቱ፣ አህዛብን እንዲያስተምር ጳውሎስ ነው የተጠራው። ዛሬም ትናንት መጥፎ ማንነት የነበራቸው ሰዎች፣ ትናንት በኃጢአት ቦታ የሚገኙ ሰዎች፣ ትናንት በዓለማዊ ህይወት ዓለማዊ ነገር በማቀንቀን ሰዎችን እንደውም ወደ ዓለማዊ ነገር በመጋበዝ ይታወቁ የነበሩ ሰዎች ዛሬ እግዚአብሔር በፍቅሩ ማርኳቸው ስሙን እንዲጠሩ ሰዎችን ወደሱ እንዲያመጡ እግዚአብሔር ጠርቷቸው ሊሆን ይችላል። በድንቅ አጠራሩ ይጠራል። ጳውሎስን ሳውልን በደማስቆ ጠርቶ ጳውሎስ ያደረገ አምላክ ዛሬም ድረስ ከኛ ጋር አለ። ዛሬም በቤተክርስቲያን አለ፣ ወደፊትም ከቤተክርስቲያን ጋር አለ። ሰዎችን ይጠራል፣ ይመልሳል፣ ባሪያዎቹ ያደርጋል። ስለዚህ ሰው ሲመለስ የሚከፋው ሰው በእግዚአብሔር ስራ ነው ማለት ነው እየከፋ ያለው። ይሄ አይሁዳዊ ፈሪሳዊ ጠባይ ነው። እንዲህ ያለ ክርስትና የለም። ሰው በመመለሱ ኃጢአተኛ ይቅር በመባሉ ወደ ቅዱስ ሥጋው ክቡር ደሙ በመቅረቡ ፍጹም ደስታ ማድረግ አለብን። እግዚአብሔርን ማመስገን አለብን። ለሰዎች አራያ ይሆናል። እግዚአብሔር ደግሞ እንዳይሰናካከል እንዲጠብቀው መጸለይ አለብን። ከመተቸት ከመንቀፍ አጉል እንትን ከመስጠት ኮሜንት ከመስጠት ሰው እንዲመን እግዚአብሔር ያጽናህ ሊባል የሚገባው። እግዚአብሔር ይጠብቅ፣ በጸሎት በርታ፣ እኛም በጸሎት እናስባለን ነው ክርስትና። ከዚህ ውጪ ክርስትና የለም። ህብረታዊነት ስለሆነ ማለት ነው። ብቻውን የሚድን የለም። ከሌሎች ጋር ነው የምንድነው፣ ከወንድሞቻችን ጋር ነው የምንድነው። ምክንያቱም እኛ የክርስቶስ አካል ነን። እያንዳንዳችን ደግሞ አባል ነን፣ ብልቶች ነን። ብልት ማለት እያንዳንዱ የሰውነት ክፍል ማለት ነው። አይን ብቻውን እኔ ከእጅ ጋር ምንም አይነት ግንኙነት አያስፈልገኝም እጅ አይጠቅምም ካለ ማን ነው ፊቱን የሚያጠው? ማን ነው ጧት ቆሻሻውን የሚያነሳለት? ያ ቆሻሻ ካልተነሳለት እኮ አይን ይሞታል፣ ይጠፋል፣ ማየት ያቆማል ማለት ነው። ስለዚህ የእጅ መኖር ለአይን ግዴታውን ያስፈልገዋል። የወንድማችን መኖር ለኛ ድነት አስፈላጊ ነው። ህብረታዊነት ነው ክርስትና፣ ግላዊነት አይደለም። ይሄን መረዳት አለብን። በሰዎች መመለስ መደሰት አለብን። እሱ ብቻ አይደለም፣ ሰዎች እንዲመለሱ ነቅተን ተግተን መስራት አለብን። ባገኘናቸው ሰዎች ሁሉ የእግዚአብሔርን ፍቅር መዝራት አለብን። ላገኘናቸው ሰዎች ሁሉ የእግዚአብሔርን ፍቅር መንገር አለብን። እግዚአብሔር እንደሚወዳቸው፣ እግዚአብሔር እንደሚፈልጋቸው፣ እግዚአብሔር እንደሚጠብቃቸው፣ እግዚአብሔር እንደሚያግዛቸው ላገኘናቸው ሰዎች ሁሉ መናገር አለብን። በእግዚአብሔር ቃል መሸማቀቅ ማፈር የሚባል ነገር የለም። ምክንያቱም በእግዚአብሔር ቃል የሚያፍር ሰው እግዚአብሔር ደግሞ ኋላ ያፍርበታል፣ ይቀጣል። ከእግዚአብሔር የሚያገኘው አንዳች ነገር አይኖረውም ማለት ነው።
የተዘጋጀለትን ርስት አይወርስም ማለት ነው። ልጅነቱን ያጣል ማለት ነው። እንኳን እግዚአብሔር በራሱ መንገድ የጠራቸውን ይቅርና እኛን ምክንያት አድርጎ እግዚአብሔር እንዲጠራ የታዘዝነው ነገር ነው። ሄዳችሁ ዓለምን አስተምሩ ተብለናል። ዓለምን የተባልነው እነገሌን ብቻ አይደለም። ስለዚህ በኃጢአተኛ መመለስ የሚገኝ ደስታ ነው ማለት ነው። ስለዚህ ይሄ በሌሎች ደስታ መደሰትን ያመጣል ማለት ነው። በሌሎች ደስታ መደሰትን ያመጣል። ሮሜ ሰዎች ወደ ሮሜ ሰዎች በላከው መልእክቱ ቅዱስ ጳውሎስ ምዕራፍ 12 ቁጥር 15 ላይ ከሌሎች ጋር ወይም ደስ ከሚላቸው ጋር ደስ ይበላቸው ከሚያለቅሱም ጋር አልቅሱ ብሎ ይነግረናል። ደስ ከሚላቸው ጋር ደስ ይበላቸው። ሰው ካገኘ ደስ ሊለን ይገባል። እኔ ለምን አላገኘውም ነው ሁሉ ጊዜ የምናስበው። እሱ አገኘ እኔ ግን ሳላገኝ ብለን እናስባለን። እሱ ሌላ እኛ ሌላ ነን አይደለ? በዚህ ጉዳይ ለኛ የሚሰጥ መክሊት ለወንድማችን የሚሰጠው መክሊት የተለያየ ነው። ለአንዱ የሚሰጠው መክሊት አንድ ሊሆን ይችላል። ለአንተ አንድ ተሰጥቶ ሊሆን ይችላል። ለወንድምህ ሁለት፣ ለሌላኛው ወንድምህ 3 5 ተሰጥቶት ሊሆን ይችላል። ያ እንደየ አቅማችን መሸከም እንደምንችለው ነው የሚሰጠን። እግዚአብሔር የምንፈልገውን ብቻ አይደለም የሚያስፈልገንንም ጭምር ነው የሚያውቀው። ስለዚህ እንደ አቅምህ ይሰጣል ማለት ነው። አሁን አንተ ኖሮ እሱ የሌለው ነገር ሊኖር ይችላል። እሱ የሌለው እሱ አንተ ያለን መሸከም ስለማይችል ሊሆን ይችላል። ይሄ ማለት እግዚአብሔር የሆነ ነገር ለአንድ ወንድም ሲሰጠው ያ የሰጠው ነገር ለኔ አልተሰጠኝምና ብለው ወንድምን የምትቀየመው ከሆነ አጥፍተሃል። ያንን መሸከም ላትችል ይችላል ማለት ነው። መሸከም የምንችለው ነው የተሰጠንን እንኳን ተባርኮ ተጠቅመነዋል ነው። እና ብዙ ጊዜ የምናጣው አንዱ ቁም ነገር የሆነ ሰው ሲደረግለት እኛ አልተደረገልንም ብለን እናስባለን። እሺ ራሳችንን ጠይቅ። ከተደረገልን እና ካልተደረገልን የቱ ነው የሚበልጠው? በእጃችን ያለ ይበልጣል ወይስ በእጃችን የሌለው ነገር ነው የሚበልጠው? ያልመጣ ነገር እንዴት ያስጨንቀናል? የሌለ ነገር እንዴት ያስጨንቀናል? በእጅ ያለውን እግዚአብሔር ይባርክልን። እግዚአብሔር በረከትን የሚሰጥ ነው፣ የሚያትረፈርፍ ነው። 2 ዓሳን 5 እንጀራን 5000 ሰው መመገብ የሚችል ነው እግዚአብሔር ማለት። ለእግዚአብሔር የሚሳነው ነገር የለም። 2 ነው 3 ነው እንዲህ ያለኝ እንደኔ አትበሉ። እግዚአብሔር በረከት ይሰጣል። ግን የተሰጣቸውን ለሚያተርፉ ሰዎች ነው። የተሰጣቸውን አንድም ትሆን 2ም ሲሆን 3ም ይሆን ያንን ሰርቶ ደክሞ የሚመጣ ሰው ነው እግዚአብሔር እንደዚህ አይነት በረከት ነው የሚሰጠው። ስለዚህ በሌሎች ደስታ ደስ ይበለን። ሌሎች ሲያልፍላቸው ደስ ይበለን። ለሌሎች ያለፈላቸው በራሳቸው አይደለም እግዚአብሔርን ያሳለፈላቸው በእግዚአብሔር ቸርነት ነው ያለፈላቸው። ስለዚህ ደስ የሚለን ከሆነ እግዚአብሔርን ከዚህ በረከት ያስበናል። አሁን በርግጥ አላለፈለት የሚለው የምናስበው በቃ በጣም ሜር ስጋዊ አይነት አድርገን ስለምናስበው ነው ችግር ውስጥ የገባነው። እግዚአብሔር ቀን አለው። እግዚአብሔር የሚጎበኘን ጊዜ ይመጣል። እስከዛ ግን ደስ ይበለን። ምን አለ እንደዚህ አይነት ሐሳብ ውስጥ መኖር ሲቻል፣ እንደዚህ አይነት ህይወት ውስጥ መኖር ሲቻል፣ እንደዚህ አይነት ሐሳብን ማሰብ ሲቻል ሁሉ ጊዜ ራሳችንን በቂም በቀበል እንጎዳዋለን፣ በክፋት እንጎዳዋለን፣ በንዴት በቁጣ እንጎዳዋለን። እንደ ሳይንስም በቁጣ ምክንያት ነው አይደለ? አብዛኛው ካንሰር ይመጣል የሚባለው ሰው በንዴት በቅናት በኩል ነው። የካንሰር በሽታ እንኳን ስጋዊ በሽታ እንኳን ይመጣል። የመንፈሳዊ በሽታን አስቡት እንግዲህ። በስጋ ካንሰር ትልቁ በሽታ ነው አይደለ? በሰዎች ነገር አለመደሰት፣ መቆጣት፣ መቅናት እንደሚያመጣ ከሆነ ነፍሳችን ምን ያህል እንደምትታመም አስባችሁታል? ደስታ ስንል በእግዚአብሔር መደሰት ነው። መንፈሳዊ ደስታ ማለት ነው። መንፈሳዊ ደስታ ስንል ከእግዚአብሔር ጋር በመገናኘት የምንደሰተው ደስታ ነው። በመጸለያችን፣ በማስቀደሳችን፣ ይልቁንም ስጋውን ደሙን በመቀበላችን እኛ በእርሱ እሱም በእኛ የሚኖርበት ምስጢራዊ የጸጋ ተዋህዶ የምናገኝበት ስለሆነ ማለት ነው። ሲቀጥል በኃጢአታችን የነበርን ሰዎች ከኃጢአት ወጥተን የእግዚአብሔርን ይቅርታ በንስሐ በማግኘታችን የምንደሰተው ደስታ ነው። ትልቁ ደስታ ነው። መትጋት፣ ማሰብ፣ መፈለግ ያለብን እለት እግዚአብሔርን ማስጨነቅ ያለብን በጥያቄ መጠየቅ ያለብን ይቅር በለን፣ ወደ ንስሐ ህይወት ምራን፣ ለንስሐ ሙሳል በቃ አትውሰደኝ ብሎ መለመን ነው። እንመኘው፣ ሁሉ ጊዜ እንጠይቀው። ያቺ ሳታከት ጠይቅ እንደነበረችው ሴት ማለት ነው። በቃ ስለ ጨቀጨቀችው እንደፈረደላት ማለት ነው። እንደዛች ሴት እግዚአብሔር ደግሞ ከዛ መኮንን የበለጠ ርህሩህ ነው። ያ ርህሩህ መኮንን ያ ክፉ መኮንን ስለ ጨቀጨቀችው ብቻ የሚመልስ ከሆነ እግዚአብሔር ደግሞ እኛን የሚወደናል ልጆቹ ስለሆነ ጥያቄያችንን ይመልሳል። አሁን እግዚአብሔርን ሳንጠይቀው ነው ህይወት መጀመር የምንፈልገው። ሲንጠይቀው ዛሬም ነገም ከነገ ወዲያም እግዚአብሔርን ጠይቀው። ወደ አንተ ምራኝ በለው፣ መንገዴን አሳውቀኝ በለው።
ከኃጢአት ፍታኝ፣ ነፃ አውጣኝ፣ በስጋ ወደምህ እንድኖር ፍቀድልኝ፣ አንተን እንዳናግር አብቃኝ። እንደውም አረጋዊ መንፈሳዊ ትልቁ ጸሎት ቸር አባት ሆይ ምንም ባልበቃ የወጣኔ ጸሎት እንደጸልይ የወጣኔ ፍቅር እንዴት አድርገኝ የሚለው ነው ይላሉ። ስለዚህ ከእግዚአብሔር ጋር በመገናኘት መደሰት መንፈሳዊ ዋናው ደስታ እሱ ነው። ከኃጢአት በመመለስ መደሰት፣ ሌላው ደግሞ ሌሎች ሲመለሱ በመደሰት እና በሌሎች ደስታ መደሰትን ደስታ ነው ማለት ነው። ይሄንን ራሳችንን ጊዜ እንጠይቅ። በሰዎች ደስ ይለኛል፣ በእግዚአብሔር ደስ ይለኛል የሚለውን። በገንዘባችሁ መጠን አትደሰቱ። ቅድም እንደተነጋገርነው ያለችንን ገንዘብ ማብቃቃት አይደለም ማትረፍረፍ ይችላል እግዚአብሔር። ይሄንን መጽሐፍ ቅዱስ በግልጽ ይነግረናል። ጌታ ዛሬም ዘወትርም ያው ስለሆነ እስከ ዘላለም ድረስ ደግሞ ከኛ ጋር አኖራለሁ ከናንተ ጋር አኖራለሁ ብሎ ቃል ስለገባልን ያን ደግሞ የክርስቲያን ቃል ለክርስቲያን የተገባ ቃል ነው እንደምታውቁት። የሚያምን ሁሉ ይሄንን ስለሚያገኘው ደስታችሁን በቁሳዊ በደማዊ በስጋዊ ነገር ላይ አታድርጉት። እግዚአብሔር ፍጹም ደስታን እንድንደሰት እንድናስብና እንድንመኝ ለዛም እንድንተጋ ቅዱስ መንፈሱን ከኛ ጋር ያድርግ ይላክልን። ስብሐት ለእግዚአብሔር። ይቆይ።